ከጭንቀት ከስቃይ ፎይ ጎኔ ግድ ይለኛል መውደዴን አንጀቴ ሆዴ ዓለም እያወቀ ህዝብ እየሰማ ደግሞ በጣም እንደማፈቅርሽ እንድታቂልኝ እፈልጋለሁ። አገኘዋለሁ በእርግጠኝነት በቃ የኔ መሰረታዊ ነገር ሄሉሻ ናት። ይሄ ደግሞ እኔ እርግጠኛ ነኝ አገኛታለሁ። ምክንያቱም ሄሉሻ ስትፈጠር ፈጣሪ ለእንዳልክ ብሎ ነው የፈጠራት። እንዳልክም ሲፈጥረው ፈጣሪ ለሄሉሻ ብሎ ነው ፈጠረውና ምክንያቱም እኔና ሄሉሻ ብዙ ልብ ከልብ በደንብ እንተዋወቃለን። በደንብ ደግሞ እንግባባለን። በደንብ እንዳልክን እንዲህ በደንብ አብጠርጥራ ውስጥ ድረስ ታውቋለች። እኔም ደግሞ ሄሉሻን እንደዚህ አውቃታለሁ። ሄሉሻ ከኔ በፊት በነበራት ህይወትም ይሁን ከዛ በኋላም በነበራት ህይወት ከምታውቀው በላይ እኔም በደንብ አሳምራ ታውቀኛለች። ምን አይነት ሰው እንደሆንኩኝ ምን አይነትም ለሷ የምገባና የተገባሁ ወይም የተፈጠርኩ ሰው እንደሆንኩ እሷን በደንብ አሳምራ ታውቋለች። እኔም አትፍረዱብኝ፣ የእውነት አትፍረዱብኝ። ይኸውልሽ ሄሉሻዬ እንድትረጂ የምፈልገው ነገር አንቺም ብዙ የምታውቂያቸው ነገሮች አሉና እኔ ፈልጌ አድርጌው አይደለም፣ ፈልጌው የሆነ ነገር አይደለም እና አሁን በቃ ሁሉም ነገር ተረተሽ ሁሉንም ነገር አውቀሹ ያን መጀመሪያ የነበረውን እንዳልክ የምታውቂውን ያ የነበረውን ያሰብናቸው ያቀርናቸው የሆድናቸው ነገሮች በሙሉ አስበሽ አሁንም ወዳልሆነ መስመር እንዳትጂ እየመከርኩሽ ነው፣ እያስጠነቀቅኩሽ ነው። አሁንም ቢሆን በቃ እኔ ለምችለው ወደ ቤትሽ ተመለሽ ነው እኔ ምለው። በቃ ወደ ቤትሽ ወደ ማረፊያሽ ወደ ቤትሽ ተመለሽ ነው እያልኩኝ ያለሁት። እኔና አንቺ አብረን በነበርንበት ሰዓት እውነት ለመናገር በቃ የሆነ እንደ ተጋብጦ እንደሚኖር ሰው እንጂ እንደ ፍቅረኛም አልነበርንም እና እንደዚህ አይነት ነገር ነው። አሁን አይኗ አውቃለሁ የኔ ጥፋት ነው፣ የኔ ስህተት ነው፣ የኔ እንዝላልነት ነው፣ የኔ ድክመት ነው። ግን ወድጄ አይደለም። እኔ የተፈጠርኩት ላንቺ ነው፣ አንቺ ለኔ ነው የተፈጠርሽው። ዝም ብለን መባከን መድከም የለብንም። ሁሉም ነገር በጊዜ ጀምረ ነው ቀሪውን እድሜያችንን ነው ማስቀጠል ያለብን። መጀመር ያለብንን ህይወት ቶሎ አብረን መጀመር አለብን ብዬ ነው የማስበውና በቃ ማለት እኔ ከዚህ በኋላ ምክስበት ጊዜ ነው። በነገራችን ላይ ይሄ ነገር መፈጠሩ አሪፍ ነው፣ ላንቺም አሪፍ ነው። ምክንያቱም ስህተቶች ማየቴ እንቅፋቶችን ማየቴ ለቀጣይ መጠንቀቅ ስለሚሆን አሁን የተበላሹ ነገሮች በሙሉ ለመልካም እንደ በጎ ነገር እንውሰዳቸውና ወደፊት ላይ እንዴት እንደ እንቁላል እንደሚይዝሽ አንቺም ታውቂዋለሽ። ሆኜም ደግሞ አሳይሻለሁ እንዴት ተንከባክቤ በቃ አለ አይደለ ከማንም ከምንም በላይ ከፍ አድርጌ እንደሚይዝሽ እኔ አውቃለሁ። መኖርም ካለብኝ የምኖረው ካንቺ ውጪ ለማንም መኖር አልፈልግም። እኔ መኖር ካለብኝም ካንቺ ጋር ብቻ ነው መኖር የምፈልገው። አንዳንድ ያው ሁላችሁንም ባትሆኑ ቤተሰቦች የሁለታችንም አንድነት ትፈልጉታላችሁ። ምክንያቱም ምን አይነት ፓወርፉል የሆነ ፍቅር እንደነበረን ስለምታውቁትና ደግሞ አብረን ስንሆን ብዙ ነገሮች ይሞቃሉ፣ ይደምቃሉ። ለኔ ደም ግባቴ ነሽ አንቺ ታውቂዋለሽ እና ለኔ ሞገሴ ነሽ። አንቺ የሌለሽበት ለኔ ጭር ነው፣ ባዶ ነው እና እንደዚሁ ደግሞ እኔም ላንቺ እንደዛ ነኝ ብዬ አስባለሁ። እሺ እማዬ የኔ እናት ሄሉሻዬ እና አሁንም ቢሆን ይኸውልሽ የምነግርሽ ነገር ቢኖር ስተቱ እንደ መልካም እንደ በጎ ነገር ውሰጁ። ለወደፊታችን የሚያስተካክል ነገር ነው ብዬ ነው ማስበው። አንዳንድ ያው ሁላችሁም ባትሆኑ ሁላችሁም አብረን እንድንሆን ትፈልጉታላችሁ ምን አይነት ፍቅር እንዳለን እና አንዳንድ ያው ተስፋ ልታስቆርጡኝ በቁጥር 1 2 ተስፋ ልታስቆርጡኝ የምትሞክሩ ሰዎች አላችሁ። እኔ ለሄሉሻ አይውላችሁ ባለትዳር ራሱ በሆነ ፈታለው። ደግነቱ ያው እንደዚህ አይነት ነገር ከሰዎች ላገባም ስለማልችል ነው እንጂ ለሄሉሻ ባለትዳር ሆነ ራሱ ፈታላታለሁ። ምክንያቱም እሷም
የረባ ነገር ውስጥ አይደለም የሄደችው። ወይም ሰርጎ በስነ ስርዓት በህጋዊ ሁኔታ ምናምን በአግብታ ራሱ ቢሆን እኔ አልፋታም ማለት የተፈጠረውን ነገር ይፈጠር እንጂ እኔ ያለሷ ህይወት ይሆነኛ ብዬ አላስብም። ያለሷ መኖር አልችልም፣ አልፈልግም። ከኖርኩም ከሷ ጋር መኖር የምፈልገው ምክንያቱም ሁሉ ነገር በቃ አልፈልግም። እኔ ያለሷ ህይወት ምንም ነገር ላያምርልኝም፣ አልፈልገውም። ምንም ቢፈጠር ምንም ቢመጣ ካለሷ ውጭ መኖርም አልፈልግም። እኔ ከሷ ውጭ የሆነን ህይወት የተንደላደለ ወይም ደግሞ የሆነ በቃ የሆነ ትልቅ ቦታ ላይ ከሚሆን እኔ ከሷ ጋር ሆኜ ትንሽ ቦታ ላይ ብኖር ነው የምመርጠውና ይሄን ማወራላት ምን አይነት ሴት እንደሆነች ስለማውቅ ነው። የምር እኔ እኮ ሄሉሻ አንቺ የተንከባከብሽኝን አንቺ የሰጠሽኝን ያህል ምንም የሰጠውሽ ነገር የለም። ግን እዳ ጨነሽብኝ ሄድሽው። እኔ ዳይን መክፈል እፈልጋለሁ በፍቅር እድል ያስፈልገኛል። ምክንያቱም ባዶ የሆነ ኑሮ መኖር የለብሽም አንቺ፣ እኔም ባዶ የሆነ ኑሮ መኖር የለብኝም። ወደ ቤትሽ ተመለሽ። አንዳንዴ ጅማሯችሁን ሳይሆን ፍጻሜያችሁን እንዲያምርላችሁ ነው። ጅማሯችሁ ምንም ይሁን ምንም ነገር ቢሆን ፍጻሜያችሁ እንዲያምር ነው። እንግዲህ እንዳልክ ለሄሉ መልእክት አስተላልፎላታል። ምክንያቱም ሄሉ ይገባታል ብዬ አስባለሁ ቢደውልላትም። ምክንያቱም ወንድሞ ያለበት ነገር ነው። አሁን እንዳልክ ሆኜ ነው ከራሴ ያልነበርኩም ጓደኞች፣ አንዳንድ ምቀኛ ጓደኞች የእናንተ ደስታና የእናንተ እንትን የሚያስደስታቸው አሉ እና እንግዲህ ሄሉ ይህ መልእክት ይድረስሽ። ወንድምሽ አሁን በአሁን እንዴት እንደቀየረው የሰይጣን ነገር ታውቂዋለሽ። እኔ ይሄ ነው አልልም፣ ግን እሱም ያ ነገር ነው በቃ እና ይሄ የደረሰበት ነገር አሁን ላይ ያለው ነገር ነው። እንዳልክም ደረሰብኝ እያለ ያለው ማለት ነው። አንዳንድ ምቀኛ አንቺና እሱን አብራችሁ እንዳትሆኑ የፈለገ ነው እና ምንም ይሁን ምንም እንግዲህ መልእክቱን አስተላልፎልሻል። እንደ እግዚአብሔር ፍቃድ መልእክቱን ሰምተሽ እንደምትቀበይ ተስፋ አረጋለሁ። ያለውን ነገር ማለት ነው። ደግሞ ይሄ ነገር ለምን ሆነ ብለሽ ልትማሩበት ወደፊት በቃ በጣም ተንከባክቦ እንደሚይዝሽ እክስሻለሁ እያለ ነው። ደግሞ ፈጣሪ ይጨመርበት ነው እና የሰው ልጅ ጅማሮ ሳይሆን መጨረሻው ሲያምር ነው እና መጨረሻችሁ እንዲያምር ነው እኔ ምኞቴ። እንዳልክ እንግዲህ ዛሬ ዓለም ይወቅልኝ፣ ዓለም እንዲያቅልኝ እፈልጋለሁ። ወድሻለሁ፣ አፈቅርሻለሁ። ሄሉ ድጋሚ ስህተት እንዳትሰሪ ነይ ወደ እኔ እፈልግሻለሁ የኔ ንግስት። በፊት ያወራ ነው ብዙ እቅድ ነበረን፣ ብዙ አላማ ነበረን። ስለዚህ እቅዳችንን አላማችንን እንድናሳካ ሌላ ስህተት እንዳትሳሳቺ ወደ እኔ ነኝ እያለ መልእክቱን እያስተላለፈ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙሃን ቻናል ቤተሰቦች እንዴት አላችሁ? ነው ያለው እግዚአብሔር ይመስገን ሁሉ ሰላም ነው። ዛሬ እንግዲህ እንዳያችሁት እንዳልክ መልእክት አስተላልፏል። ዓለም ይወቅልኝ ብሎ ማለት ነው። እንዳያችሁት መግቢያው ላይ እንዳያችሁት ነውና አሁን በጣም ተነሳስቷል እንዳልክ ማለት ነው። በፊት ከኔ ጋር ነበርኩም ሄሉ ሻዬ ነው የሚላት። ኧረ ሄሉ አይደለም ሄሉ ሻዬ የኔ ውድ የኔ ንግስት እያለ እያቆለማመጣ ነው። ይኸው ዓለም ይወቅልኝ፣ እኔ ወዳታለሁ፣ ወደ እኔ እንዳትሳሳት፣ አሁን ትንጣ፣ የፈለገችውን ነገር አደርጋለሁ፣ የፈለገችውን ነገር እሆናለሁ እያለ ነው። ድጋሚ ስህተት ውስጥ እንዳትገቢ፣ አንቺ የኔ ንግስት ነሽ። ሰው ዓለም ጉድ
የሚለው ታሪክ እንሰራለን እያለ ነው እንዳልክ። እንግዲህ እንዳልክ ማለት ነው። በነገራችን ላይ አንድ ነገር የምነግራችሁ ውድ ተመልካቾች፣ ለእናንተም ትምህርት እንዲሆናችሁ የኔ ቤተሰቦች የሆናችሁ ሙስሊም የሆናችሁ የሙስሊም እምነት ተከታዮች እንዲሁም የኦርቶዶክስ የሁሉም እምነት ተከታዮች ማለት ነው የኔ ቻናል ከዘረኝነት ከሁሉም ነፃ የሆነ አንዳንድ አስተያየቶች ሰውንም የሚጎዳ ነገር አናደርግም እና አንድ ነገር የምታውቁ ማወቅ ያለባችሁ ነገር ከከሌ ጋር እቀጥላለሁ፣ ከከሌ ጋር ህይወቴ ይሆናል፣ ከከሌ ጋር እወደዋለሁና አፈቅረዋለሁና እሱን አግብቼ መኖር ይችላል፣ ምንም ነገር አድርጉ፣ ምንም ሁላችሁም በሃይማኖታችሁ ብቻ ነው። ምክንያቱም እግዚአብሔር የጻፈላችሁን ብቻ ነው የምትሆኑት። የምታገቡትም ምንም የምትሉት ማለት ነው እንትን ማለት ያለባችሁ ፈጣሪ የጻፈልን ነው እንደምንኖር ነው። አሁን ላይ በቃ በብዙ ነገር እኔ እየተማርክ ያለሁት ማለት ነው። ምክንያቱም አሁን ለምሳሌ ዳኒን እንውሰድ። ዳኒ ተጽጌ ጋር ነበር ልጅ ወልዳለሁ አገባለሁ ያለው፣ እቅዱ እንደዛ ነበር። ሄሉ ለምሳሌ እንዳልኳችሁ መጀመሪያ ከናቴ ጋር ነበረ። ከናቴ ጋር በሆነ በትንሽ ነገር ተጋይተው ከእንዳልክ ጋር ጀመረ። ከእንዳልክ ጋር በሆነ ነገር የሆነ ጊዜ ላይ ትጋጫላችሁ፣ የሆነ ጊዜ ላይ ትመለሳላችሁና አሁን ደግሞ ሌላ ህይወት ጀመረች። ያም ህይወት አልተሳካም። ያም ሆኖ ግን የሆነ ነገር ይፈጠራል በህይወታችሁ ካለ እግዚአብሔር አይቀርም። እንዳልኳችሁ ፈጣሪ አለበት ነው። እንዳልክም ከሆነች አሁን ያለምንም ርህራሄ እንደዚህ መልእክት እንዳስተላለፈላት ቀጥ ብላ ትመለስና ከእሱ ጋር ትቀጥላለች ብዬ ተስፋ አደርጋለሁ። ከሌላም ጋር ነው ከሁሉም አሁን ከጀመረቻቸው ከሁሉም ውጭ ሆነች ሌላ ነው ያንቺ ህልው አካላት ሌላ ጋር ነው የምትጀምረው። ፈጣሪ ያለው ነው። ግን እኔ እመመኝላችሁ በመጀመሪያ ደረጃ እግዚአብሔር አንድ ያርጋችሁና በፊት ያቀዳችሁን እቅድ ያሰባችሁትን ሀሳብ ያሳካላችሁ ነው የሚለው። በመጀመሪያ ደረጃ ለማንኛውም ሰው ያሰበ ነው ማንም ይሁን ማንም ያሰበውን እግዚአብሔር ያሳካለት። ሁላችንም በየሃይማኖታችን ነው የምለው። ከዛ ሲቀጥል ግን መሰረት ምንም ነገር አድርጉ፣ ፈጣሪን ብቻ መጠየቅ ነው። ፈጣሪ ጠይቁ፣ በራንኳኩ ይከፈትላችኋል ነው ያለው በማንኛችንም። ስለዚህ ፈጣሪን ጠይቁ። እንግዲህ እንዳልክ ጸበል ሄጃለሁኝ ብለሃል ማለት አሁን ወደ ራሴ ተመልሻለሁ፣ ድሮ እኔ አልነበርኩም ብሏል። ስለዚህ መብርሃንም አሁን ከዛ ችግር ውስጥ አይደረግበትም ብዬ አይደለም፣ ይደረጋል። እኔም ስለተደረገልኝ ስውሯ ማርያም ማለት ነው ከዛ ችግር ውስጥ አውጥታለች። እንግዲህ ሄሉ ደግሞ ያንተ እንድትሆን መብርሃን የምታምነው አምላክ ፈቃዱ እንዲሆን እግዚአብሔርን መጠየቅ ነው ብዬ ነው የማስበው። ይሄ ነው የኔ ሀሳብ ማለት ነው። እና ውድ ቤተሰቦች እንግዲህ ሄሉም እንግዲህ ፍላጎቷ ከሆነ ልዑል ጋ ገና አልጨረሰችም፣ ገና ቀለበቱን አለወለቀችም። ግን እሱ መልእክት እያስተላለፈላት ነው ከሌላ ጋር እሱ እንደሚፈልጋት እሱ እንደሚወዳት እንደሚያፈቅራት እንትን እያለ ነው። ስለዚህ ከሌላ ጋር ህይወት በአለም በቃ እንደምወድሽ እንደማፈቅርሽ አለም ይወቅልኝ ብሏልና ስለዚህ ሄልሻ አንቺ ሰቢበት፣ የሚሆንሽን የሚያዋጣሽን አንቺ ታውቂያለሽ። እኛ ይሄ ነው አንልሽም፣ ግን ፈጣሪሽን ጠይቄ እግዚአብሔር በቃ እግዚአብሔር ያለልሽ ላይ ትወርቂያለሽ ብዬ ነው። ለእንዳልክም ሆነ እንደዚህ ለሚያስተላልፈው በቃ የእሱ እንድትሆን ፈጣሪን ይጠይቅ ነው ምለው። ደግሞ እንዲሆኑም የኔ ምኞቴ ነው እላለሁኝ። ለእሷ የሚመቻት በቃ የሚመቻትን እግዚአብሔር የምትደሰትበትን ይስጣን ነው ምለው። የኔ ውድ ቤተሰቦች በሌላ ቪዲዮ እስከ